የተወለድኩት እዚሁ አዲስ አበባ ላይ ነው። ወደ ሾላ አካባቢ ነው የተወለድኩት። ብሩህ ተስፋ የሚባል ትምህርት ቤት ነበር የተማርነው። ከዛ እያልን ወደ ዩኒቨርሲቲ ገባን። ወደ ዩኒቲ ዩኒቨርሲቲ ማርኬቲንግ ላጠና ነበር የገባሁት። ማርኬቲንግ ትምህርት አጥንቼ ከጨረስኩ በኋላ ነበረ ማስታወቂያ ድርጅት ላይ ነበረ የምሰራው የነበረው። ስጀምር ሞዴሊንግ ብዬ ነበር የጀመርኩት። ትንሽ ቁመቴ አሪፍ ስለነበር ትወና ስለምችል ስለነበር ትምህርት ቤት ላይ ትወና እንሞክር ነበርና ትወና ሞክረን ሞር ለማሳደግ በሚል ነበረ ጀስቸራችንንም ለመጠቀም በዛው ወደ ሞዴሊንግ የገባ ነው የነበረውና ሞዴሊንግ እየሰራን አጋጣሚ ቢሃይንድ ዘ ሲን ያለው ነገር በጣም ስለምወደው ስለነበር ከጀርባ ያለውን ነገር ሰፖርት ለማድረግ ከጀርባ በጣም አዘወትር ስለነበር ነው በዛው የገባሁት። ፕሮዲሰርነት ነበር ለረጅም ዓመት የሰራሁት። ማስታወቂያ በጣም ብዙ ማስታወቂያዎች ሰርተናል። ከዛ በኋላ ነው ወደ ዳይመንድ ሌክዠሪ ሰርፕራይዝ የጀመርነው። ዳይመንድ ሌክዠሪ ሰርፕራይዝ ስያሜው መጀመሪያ ብላክ ኤንድ ዋይት ነበር። ብላክ ኤንድ ዋይት ሰርፕራይዝ ነበር ሀሳባችን ነበር። ልብስ የሚያዘጋጀ ነው ሃፍ ብላክ ሃፍ ዋይት ነበር። ዳይመንድ ስያሜው የመጣው ከእናቴ ነው። ያው አልማዝ ትባላለች እናቴ። ያው አልማዝ ያው በእንግሊዝኛው አረግ ነውና ዳይመንድ አልነው እና ዳይመንድ ሌክዠሪ ሰርፕራይዝ የተባለበት ምክንያት ከዛ አንጻር ነው። ሌክዠሪ በመሃል የገባው ደግሞ ጥሩ ሰርቪስ ለመስጠት ነው። ሌክዠሪነታችን እቃችን ላይ ሳይሆን ወይንም ሰዎቹ ላይ ሳይሆን ሰዎቹ የሚያሳዩት ፈገግታቸው ላይ ነው። ሰዎቹ የሚያሳዩት ሰርቪሱ ላይ ነው። ሰዎቹ የሚሰጡት ካይንድነስ ላይ ነው እና ሀሳባችን ታርጌቱም ለሀብታም ብቻ አይደለም እንዳልኩ፣ ለድሃውም ለሀብታሙም መደሰት ለየትኛውም ሰው እንዲሆን አድርገን ነው ሀሳቡ። ሌክዠሪ ነው ይሄ ለሁሉም ማህበረሰብ ስለሆነ ሀሳቡ ራሱ በአጠቃላይ ሌክዠሪ ስለሆነ መደሰት በአሁን ሰዓት በጣም ፕራዮሪቲ የሚሰጥበት ነገር ነው። ሁሉም እንዲሆኜ እንዲሮጬ እንዲተሳክቶ ምናምን የሚልበት ሰዓት ነው። እኛ ሀሳባችን በመሃል 2 ወር ሰርቶ በመሃል 1 ቀን ቢደሰት ያስፈልገዋል። እናትን የግድ ልደቷን ጠብቀ ማስደሰት አይጠበቅብህም። ሄደህ አመሰግናለሁ ልትላት ይገባል። ጋቢ ልታለብሳት ይገባል። ካባ ልታለብሳት ይገባል። ጉልበቷን ስመህ ምርቃት ልታገኝ ይገባል። ሌክዠሪ ነገር ነው። በአሁኑ ሰዓት የጠፋውን ነገር ነው ያመጣ። ቅንጦት አይደለም ግን በቃ ይሄ ነው ቅንጦት እየመሰላቸው ስለሆነ። ምስጋና ቅንጦት አይደለም። ልደት ማክበር ቅንጦት አይደለም። አመሰግናለሁ ማባባል ብዙ ነገር ላረገልህ አባትህ ይገባዋል። ይሄ ብለህ ስታመሰግነው ትልቅ ነገር። ፈታኝ ነበር የዳይመንድ 3 ዓመት ጉዞ። በጣም ፈታኝ ነበር የዳይመንድ 3 ዓመት ጉዞ። ያልተለመደ ነገርን እንዲለመድ ማድረግ በጣም ለማህበረሰቡ ከባድ ፈታኝ የሆነ ፕሮሞሽን ነበር የሰራ ነው። እግዚአብሔር ይመስገን ጀስት የምንሰጠውን እንዳለ ለመቀበል ሞክሯል። ግን ፕሮሞሽን በምንሰራበት ሰዓት፣ መኪና ላይ ባለንበት ሰዓት ወይንም በአጋጣሚ የሆነ ፐብሊክ ቦታ ላይ በምንገኝ ሰዓት ፍላየር እንበትናለን። ኢቨንት የተዘጋጀ ኢቨንት ላይ እየሄድን እንዳለ ፍላየር እንበትናለን። ዳይመንድ የምትለዋን ቃል እንዲያውቁት፣ ዳይመንድ ሌክዠሪ ሰርፕራይዝን እንዲያውቁት። ስቲል ብዙ ሰው ያውቋል ብዬ አላስብም። የተወሰነ ሰው ነው እንዲያውቀው ያረግ ነው፣ ግን በደንብ ተደራሽነት እንዲኖረው ነው የምንፈልገው። ከዛ በተረፈ ሰርፕራይዝ ልናረግ ስንል የተወሰነ ፍላየር ይዘን እንሄዳለን። ድንገት ቀኑ ካለፈ እንኳን ሌላ ሰው እንዲያየው ስለምንፈልግ ማለት ነው። አሻራ የምንጥለው በእንደዚህ አይነት ነገር ነው ብዬ ስላሰብኩ ስለነበር ድርጅታችንን በንግግር ማስተዋወቅ ሊሆን ይችላል፣ በየመድረኩ ሊሆን ይችላል፣ በቃል ዋንቷን ልክ ከሰዎች ጋር ስንገናኝ አውርቶ ስለ ስራችን ማሳመን ሊሆን ይችላል። ማንም ሊሆን ይችላል፣ የትኛውም ቦታ ሊሆን ይችላል፣ ሊፈልግ ይችላል፣ መደሰት ሊፈልግ ይችላል። የትኛውም ስርም ያለ ከላይም ያለ መደሰት ሊፈልግ ይችላል። ስለዚህ በማንኛውም ሰዓት ቢያቀን ጥሩ ነው ብዬ ስለማስብ ለሁሉም ነው የምናገረው፣ ስራችንን ወቁልን እያለ ከዛ እያለ ቀጥለን ወደ ፎቶግራፊው ጀመረን። በእርግጥ ዳይመንድ ሌክዠሪ ሰርፕራይዝ ቀጣዩ ዳይመንድ ስቱዲዮ አልነበረም። ከዛ በፊት ዳይመንድ ሌክዠሪ ፎቶግራፊ ብለን ጀመረን ነበር። የውጭውን ስራ ብቻ ነበር የምንሰራው፣ ስቱዲዮ አናነሳም ነበር። ሽምግልናም ሆነ ሰርግ ወይም ክርስትና እንሰራ ነበር። ከዛ በኋላ ስራውን አየነው፣ ብራንዳችንን ለመስራት ሞከርን፣ ታማኒነት ለማግኘት ሞከርን። ገበያ ላይ ያለ ነገር ነው።
ያለው ነገር ፎቶና ቪዲዮ ሁሉም ሰው መሰረታዊ ነው ብሎ ያስባል። ስለዚህ ያለውን ነገር ለመስጠት ነው፣ ግን በተሻለ ሁኔታ ነው እኛ ጋር ያሰብነው። ሙሉ ለሙሉ ፕሮፐር በሆነ ነገር ፕሮፌሽናል በሆነ ነገር ነው ሀሳባችን። ፕሮፌሽናል ምን ይመስላል የሚለውን ነገር ለማሳየት ትሬኒንግ ያስፈልገን ነበር። በየጊዜው ትሬኒንግ እንወስዳለን። ቢያንስ በአንድ ዓመት ውስጥ 5 ጊዜ ትሬኒንግ ለመስጠት ሞክረናል። ከሱ ውጭ እኛም በ2 ወር አንዴ የሚሆን ስብሰባ ስለሚኖረን እዛ ላይ ስህተታችንን እየተነጋገርን ለማስተካከል እና ለማደስ እንሞክራለን። አመሰራረቱ ኦርጋናይዝ ማድረግ እወድ ነበር። የሰው ድግስ ላይም ይሁን ማስታወቂያ ላይም እንዳልኩት ማስታወቂያ ላይም ኦርጋናይዝ ነበር ማድረግ። የሰው ድግስ ላይም ሆነ ምንም ልደት ላይ በደንብ ነበር ኦርጋናይዝ የምናደርገው የነበረው። ብዙ ጊዜ ችግር ነበር፣ መመሰጋገን በጣም ችግር ነበር። መደሰት በጣም ቅንጦት የሚመስለው ህዝብ ላይ ነበር የነበር ነው። መደሰት ያው ቅንጦት አይደለም፣ ግን መደሰት ቅንጦት የሚመስለው ህዝብ ላይ ነው ያለ ነው። መደሰት ለሀብታም ብቻ የተፈቀደ ይመስል ነበር እና እኛ ሀሳባችን ለየትኛውም ሰው የሚደሰትበት ሚንስ ፈጥረን ለማስደሰት ነበር። እኛ ልጅ እያለን ቤተሰብ ቤት ወይ የሀብታም ሰው ቤት ምናምን ስንሄድ የሀብታም ልጆች ከእንቅልፋቸው ሲነሱ ልደታቸው የሚከበርላቸው እኛ ልጆች ሆነን እነሱ ጋር ስንሄድ ከእንቅልፋቸው ገና እንደተነሱ ነበር። ማሲንቆ አለ፣ ከዛ አዝማሪ አለ፣ በቃ እየተዘመረላቸው ግጥም እየተሰጠ ምናምን እንደዛ ነበር የነበረው። በጣም ነበር የሚያስቀናው። ልጅ እንዴ ይህን ያህል አይምሮ የሚያድስ ነገር ሀብታም ብቻ ነው ማድረግ የሚችለው? በቃ ጀስት እኛ አፎርድ ማድረግ አንችልም ዳዎች እንደዛ ነበር የምንለው የነበረው። ልክ ሳድግ ሀሳቡ ነበረኝ፣ ግን አላደረግኩት። ምክንያቱም ድፍረቱ የለም። አዲስ ቢዝነስ አይዲያ ነው፣ በጣም ከባድ ነው። አዲስ ቢዝነስ አይዲያ ይዘህ ወደ ህዝቡ ስትመጣ ምን እንደዚህ ደግሞ ጀመራችሁ ምናምን ነው የምትባለው። የተቀባይነት መጠን በጣም ዝቅተኛ ነው የሚሆነው። በምን መንገድ ማርኬቲንጉን እንስራው፣ በምን መንገድ ፕሮሞት እናድርገው፣ እንዴት አድርገን የምር ኢሞሽናቸውን እንዴት እናምጣው፣ በጣም ነው የሚያስጨንቀው የነበረው። እንደሱ ነበር ሀሳባችን የነበረው። ግን አጋጣሚዎቹን ተገጣጠሙልንና ሳንጀምረው በፊት ቢሮም ሳንከፍት መድፈር እንዳይሆንብን ብለን በጓደኞቻችን ነበረ ምን ጀምረው የነበረው። ጓደኛዬ ለምሳሌ ፕሮፖዝ ማድረግ ፈልጎ ነበር። ፕሮፖዙ ሀሳባችን ያው በጀት የለን እንዳልኩ የግድ ለሀብታም ብቻ መሆን የለበትም፣ የግድ ለከፋይ ብቻ መሆን የለበትም። ፕሮፖዝ ማድረግ ፈልጎ ነበር። ዲኮርም መስራት አልቻለም ነበር። በጣም በትንሹ አረግንና የአበባ ጉዝጉዝ ምናምን አድርገን ያላለቀ ህንፃ ላይ 13ኛ ላይ ሄደን በጣም ንፋስ አለ፣ በጣም አየር አለ። ጨርቅ ወጥረን በ4 ማዕዘን ጨርቅ ወጥረን ሼፍ አምጥተን ግሪል መጥበሻ ምናምን እንደዚህ አምጥተን ሼፉ እየጠበሰ እንዲያጎርሳቸው እንዲያቀምሳቸው ሳህኑ እንዲያቀርብ ይሄ ጀስት ፕሮቶኮሉን የጠበቀ ነገር እንድናረግ ምናምን። ከዛ ቫዮሊን በዚህና በዛ አረግንና ልክ ስትመጣ በሱ መንገድ እንድንቀበላት አረግ። በጣም ቱማች የማይረሳ ሞመንት ሆነ። እንዴ የምር ይሰራል እንዴ ያለ ይሄ የምር ካለፈ በኋላ ከ6 ወርም በኋላ አንተ እኮ ያረክልኝ ምናምን ማለት ጀመረ። እንዴ ይሄን ያህል ቱማች አሪፍ ነበር ማለት ነው። እሺ በቃ ችግር የለውም እንቀጥለዋለን አለ። አጋጣሚዎችን ተገጣጠሙ። ሁለተኛ ከውጭ የሚመጣ ሰው ነበረ። ሰርፕራይዝ ማድረግ ፈልጓል ለቤተሰቦቹ እና አቀባበል ሊያደርጉለት ነው። እሱን ሰማ። እነሱ ሰርፕራይዝ እንደሚያደርጉት ሲሰማ እሱ ቀድሞ ሰርፕራይዝ ሊያደርጋቸው አስቀድሞ መጣ፣ ከሳምንት በፊት ማለት ነው። እና እራት ይዛት ውጣ የእናቴ ልደት ነው ብሎ ወንድሞቹን ደውሎ ማሪዮ ተወሰዳቸው እና እሱ አስተናጋጅ ልብስ ለብሶ እኛ ሁላችንም ተበታትነን በስልካችን ካሜራ ይዘን ሁላችንም በዝም ብለን እንደ ታዳሚ ሆነን አዘን ቁጭ አለን። ኮካ ሲያዙት ምሪንዳ እያመጣ፣ ፓስታ ሲያዙት ቴላቴሊ እያመጣ የሆነ ሰዓት በጣም ጨርጋቸውን አስጣላቸው ማለት ነው። እና ከዛ በኋላ ድንገት ሊጣሉት ሲነሱ ኮፍያውን አውልቆ አሳያቸው። ከዛ ድንገት ግር ብለን ዘፋኝ፣ ሳክስፎን፣ ቫዮል እንደዚህ አበባ ምናምን በቃ ይሄ ሴሬሞኒዎቹ እንዳለ በአጠቃላይ እንደዚህ ይዘናቸው ገቡ። በጣም የማይረሳ ሞመንት ሆነ። እያልን ነው እንደዛ እያልን ይቀጥል። ከዛ ኦፊሻሊ ፓኬጆች እናዘጋጅና ቢሮ እንክፈትና ቋሚ ምን ይኖር፣ ምን ይወዳል፣ ምን ቢኖርበት ጥሩ ነው፣ ምርጫዎች ምን ያክል ይኖሩ። እንደ ምግብ ሜኑ አይደለም ሰርቪስ ስራ ያው ጀስት መብዛት አለበት ብዬ አላስብም። 3 ፓኬጆች ነው ያዘጋጀነው። የትኛውም ሀብታሙ መጣ ድሃው መጣ አንድ ፓኬጅ ነው የሚኖረው፣ አንድ አይነት ነው።
ሀብታም ነኝ ምናምን ብሎ አይደለም ጀስት እንትን የሚደረገው። ኤክስትራ መጨመር ካለበት ኤክስትራ ይጨመራል። እንደዛ ብለን ወሰንበትና ፓኬጅ አዘጋጅ። ይስራ አናቅም ግን ልንሞክርበት ማለት ነው።